ሰላም ሰላም ዩናይትዳውያን እንዴት ናችሁ? ቤተሰቦቻችን እንኳን ደስ አላችሁ። በመጀመሪያ ዩናይትድ ትላንት በጣም ውድ የሆነቿን 3 ነጥብ ይዞ ወጥቷል እና የትላንቱ የማንቸስተር ዩናይትድ 3 ነጥብ ይዞ መውጣት በጣም ብዙ ትርጉም ነው ያለው እና ይሄን ጨዋታ ዩናይትድ በማሸነፍ ውስጥ ምን ተሰማችሁ? ሀሳባችሁን አገሩን። እኛም ከጨዋታው ላይ የታዘብናቸውን እና እንደው መነገር ያለባቸውን ጉዳዮች፣ ሀሳቦች እያነሳን ስለ ጨዋታው የምናወራ ይሆናል። በድጋሚ ዩናይትዳውያን እንኳን ደስ አላችሁ። በጣም ወሳኝ የሆነ 3 ነጥብ ዩናይትድ ከኤቨርተን ትላንት ይዞ ወጥቷል። ከጨዋታው ባልተናነሰ ግን የአንዳንድ ተጫዋቾችን ጉዳት በተመለከተ መረጃ ወጥቷል። ለምሳሌ ማርሴሌስን ጉዳት በተመለከተ ለምን ያህል ይርቃል፣ እንዲሁም ስለ ዶርጉ የተሰማ አዲስ መረጃ አለ። ይህንን መረጃ የምናየው ነው የሚሆነው። ከቅድመ ዝውውር ጋር በተያያዘም ማደርሳችሁ አንድ መረጃ አለ። ቺዶ ኦቢ ትላንት በነገራችሁ ላይ 4 ጎል አስቆጥሯል። በምን ውድድር ላይ የሚለውንም መረጃ ይዣለሁ፣ ትሰሙታላችሁ። ቤተሰቦቻችን ቪዲዮውን ላይክ፣ ሼር በማድረግ እንዲሁም ኮሜንት በመስጠት አብራችሁን ስለምትቆዩ ከልብ እናመሰግናለን። የኔም ድምፅ ይኸው እስካሁን አለቀቀም፣ ትንሽ አፈን ብሏል። ቤተሰቦቻችን ግን ፍትህ በታላቅ ትዕግስት እንደምትሰሙኝ ተስፋ አደርጋለሁ። አብራችሁኝ ሁኑ። መልካም ቆይታ። የማንቸስተር ዩናይትድ 4 የክረምት ፈራሚዎች በደንብ አሸብርቀው ትላንት የታዩበት በደንብ ደምቀው የታዩበት ቡድኑ 3 ነጥብ ውድ የሆነችዋን 3 ነጥብ እንዲያገኝ ያስቻሉ ተጫዋቾቻችን ሆነዋል። ከትላንቱ ጨዋታ ቤንጃሚን ሼሽኮ እጅግ አስገራሚና በጣም ወሳኝ የሆነች የካውንተር አታክ ጎል አስቆጥሯል። ዩናይትድ በሱ ጎል ብቸኛ ጎል ምክንያት 3 ነጥብ እንዲያገኝ ሆኗል። ማቲያስ ኩኛ በጣም የሚያስገርም ፕሪ አሲስት ነው ያደረገው። ከብሪያን ምቡሞ አሲስት በፊት ፓስ ያደረገበትና ብዙ ተጫዋቾችን ያቀለለበት መንገድ የረሽም ፓስ ነው የሰጠው። እሱን መመልከቱ እና ብሪያን ምቡሞም ኳሱን በትክክል ተቆጣጥሮ ቤንጃሚን ሼሽኮን በአስደናቂ ፍጥነት መሮጥ እንዲሁ እየተመለከተ ስለነበር ለእሱ አሲስት ማድረጉና በሚያስገርም መልኩ ደግሞ ቤንጃሚን ሼሽኮ በተረጋጋ መንፈስ ይሄንን ኳስ ወደ ጎል መቀየሩ ዩናይትድን ለድል አብቅቶታል። በትላንቱ ጨዋታ ዕለት ሴላሜንስ በጣም አስደናቂ በጣም አስደናቂ የጨዋታው ኮከብ ያስባለውን ነው ብቃት ትላንት ያሳየን። እነኚህ ሁሉ 4ቱ የዩናይትድ የክረምት ፈራሚዎች ናቸው። ስለዚህ ምስጋና መሆን ካለበት ከትላንቱ ጨዋታ ውጤት ዩናይትድ በክረምት የዝውውር መስኮት እነኝህን ተጫዋቾች እንዲያመጡ ለተባበሩ ለሰሩ እንደ ክሪስቶፈር ቪቨን ሊሆን ይችላል፣ ኢቨን ሩበን አሞሪም ሊሆን ይችላል፣ ለእነሱ ክሬዲት መስጠት መቻል ያስፈልጋል። ከትላንቱ ጨዋታ አንድ የታዘብነው ይሄንን ነገር ነው። ሁለተኛው እንደው ስለ ጨዋታው በዲቴል ለማውራት አይደለም፣ ግን እንደ ኤቨርተን ያሉ ጨዋታዎች ሲገጥሙን ዩናይትድ ጥሩ ላይ ጨዋታ እንደሚችል ትላንት ያየንበት ጨዋታ ይመስለኛል። የዩናይትድ ጨዋታ ኦቨርኦል ስናየው ፖዚሽን ጥሩ ሊሆን ይችላል። ይሄን ያህል በጣም የተጋነነ ፖዚሽን አልተወሰደበትም። እንደ እንቅስቃሴ የምናየው ከሆነ ግን ቡድኑ የሚያሳየው እንቅስቃሴ ለደጋፊዎች የሚመች አይደለም። ለምሳሌ አሁን ልክ እንደ ቶተንሃም አይነት ቲም ስንገጥም ወይ አርሰናል ወይ ማንቸስተር ሲቲ አይነት ቡድኖችን ስንገጥም የምንይዘውን የበላይነት እና ይሄ ማራኪ የሆነ እግር ኳስ የሚባል ነገር እንደነ ኤቨርተን ካሉ ቡድኖች ጋር መጫወት እንደሚከብደን ያየንበት ጨዋታ ይመስለኛል። ቤተሰቦቻችን ከዌስትሃም ጨዋታ ጀምሮ ግን ዞሮ በጣም ወሳኝ የሚሆነው ነገር ምንድነው? 3 ነጥብ መያዝ ነው። ዩናይትድ ትላንት ያንን ማሳካት የቻለው በዌስትሃም ጨዋታ በጣም ጥሩ ባንጫወትም ግን በጣም ወሳኝ የሆነ 1 ነጥብ መውሰድ ችለናል። ያውም በተጠናቀቀ በ93ኛው ደቂቃ። ትላንት ደግሞ እንደዚሁ እጅግ ለሊጉ አውሮፓ ቻምፒዮንስ ሊግ ደረጃን ይዘን ለማጠናቀቅ ለምናደርገው ፉክክር በተለይ ሌሎች ከኛ ጋር የሚፎካከሩ ቡድኖች ነጥብ ጥለው ይህንን ውጤት አውቀን የገባንበትና 3 ነጥብ ማግኘት ግዴታ ነው ብለን የጠበቅነው ጨዋታ ስለነበር እንደው ከየትም ፍጩ ብቻ ዱቄቱን አንጩ አይነት ነገር ነው። ዩናይትድ በየትኛውም መንገድ ብቻ ይሁን ማሸነፍ ነበረበት። ትላንት 3 ነጥብ ማግኘት ችሏል። ይሄ በጣም ጥሩ ነገር ነው ማለት ነው። 3 ነጥብ ከምንም በላይ ስለሚቀድም ከጨዋታም ውበት በላይ ማለት ነው። ታክቲካሊ እንደነ ኤቨርተን ያሉ ቡድኖች ይሄ ሚድ ቴብል ላይ ያሉ ቡድኖች አሁን ዩናይትድን እንዴት አድርገው መግጠም እንዳለባቸው ያውቃሉ። ምክንያቱም ጎሉን ይሰጡናል፣ ኳሱን ይሰጡናል። ዩናይትድ በፖዚሽን ላይ ይቸገር ይችላል፣ ኳሱን ሊይዝ ይችላል። ግን እነሱ በሎ ብሎክ ነው የሚጫወቱት ማለት ነው።
ስፔሶችን አይሰጡም። ካውንተር አታክ እንዳናደርግም እንደዚሁ የቻሉትን ጥረት ያደርጋሉ። ግን ዩናይትድ ስለሆነ ካውንተር አታክ ላይ ዩናይትድን 100% ለማቆም እርግጠኛ መሆን አይችሉም። የትኛውም ቲም እንኳን ኤቨርተን አይደለም እነ ማንቸስተር ሲቲ እና አርሰናልም ዩናይትድን በካውንተር አታክ ማቆም ከባድ እንደሆነ ያውቁታል። ግን ያላቸው አማራጭ በሎ ብሎክ ተጫውተው ዩናይትድ በካውንተር አታክ ጎል እንዳያስቆጥር ማድረግ መቻል ነው ትልቁ ቲሞች ይዘው የሚገቡት ታክቲክ ማለት ነው። አሁን ማይክል ካሪክ እንዲሁ መፍታት ያለበት ትልቁ እንቆቅልሽ በዩናይትድ ቤት እንደዚህ አይነት ተጫዋች ይዘው ለሚመጡ ቡድኖች አሁንም ይገጥሙናል። በቀጣይ ክሪስታል ፓላስን ነው የምንገጥመው። ሆም ላይ ተመሳሳይ የሆነ ጨዋታ ፓላስ ሊከተል ይችላል። እንደዚሁ ምናልባት ኦልትራፎርድ ስለሆነ አቃሉ አድቫንቴጅ የኛ ነው። ዩናይትድ የተሻለ ሊጫወት ይችላል ከአዌ ጌሞች በተሻለ መልኩ። ግን በአቀራረብ ደረጃ ቡድኖች በዚህ መልኩ ነው ሊቀርቡ ነው የሚችሉት እና እንደዚህ አይነት ጨዋታዎችን እንዴት በምቾት ሳልጨንቅ አሁን ዩናይትድ ጎል ካስቆጠረ በኋላ የመጨረሻዎቹ ደቂቃዎች ከተመለከታችሁ በጣም ነርቨስ የሆኑ ሞመንቶች ናቸው። በየትኛውም ሰዓት ላይ ቡድኖች ኤቨርተን ትላንት ጎል አላስቆጠርም። ለሴላሜንስ አስደናቂ የሆነች ኳስ መመለስ እንዲሁም ምስጋና ይግባና ይሄ መረበሹ ኬዎሱ ግን የሆነ ጨዋታ ላይ ዋጋ ያስከፍላል ማለት ነው። ዩናይትድን ወይም ጨዋታን ቀደም ብሎ መግደል ያስፈልጋል አሊያም ደግሞ ሙሉ ጨዋታን መቆጣጠር ያስፈልጋል ማለት ነው እንጂ ዩናይትድ ዋጋ ሊከፍል የሚችልበት እድልም ትላንት ነበረ። ኤኒዌይስ ግን አሁን ካሪክ ለዚህ መፍትሄ ይፈልጋል ብለን ተስፋ እናደርጋለን። ተመሳሳይ አፕሮች ሌሎች ቡድኖችም እንዲሁም ሊከተሉ ስለሚችሉ እንደ ክሪስታል ፓላስ ቡድኖች ማለት ነው። ከትላንት ጨዋታ የታዘብነው ይሄን ነገር ነው። በአጠቃላይ ግን የማይክል ካሪክን የዩናይትድ እንደው ገድ መልካም ስራ በሉት ብቻ በዩናይትድ ቤት በጣም እድለኛ የሆነ አሰልጣኝ ነው። ያለፉት 6 ጨዋታዎችን አልተሸነፈም። እንደምታውቁት ዩናይትድ ያለመሸነፍ ሪከርዶን በተለይ 2026 ከገባ ጀምሮ አስቀጥሏል። የፕሪሚየር ሊጉን የደረጃ ሰንጠረዥ ብትመለከቱ ዩናይትድ 2026 አዲሱ የፈረንጆች ዓመት ከገባ በኋላ በርካታ ነጥቦችን የሰበሰበው ቡድን ነው። እንደ ዩናይትድ አቋም ላይ ያለ ጥሩ ፎርም ላይ ያለ ቡድን የለም ከፈረንጆቹ አዲስ ዓመት ጀምሮ ማለት ነው እና ይሄ ቀላል የሚባል ለውጥ አይደለም። በተለይ በሩበን አሞሪም ዘመን ቲሙ ምን ያህል እንደሚቸገር ስናይ ነበረ። ሜቢ የትላንቱ አይነት ጨዋታ ዩናይትድ ነጥብ የሚጥልበት አሊያም ደግሞ በአሞሪም ስር ቢሆን ኖሮ ዩናይትድ የሚሸነፍበት አይነት ጌም ነበረ። አሁን ይሄ ነገር ተቀይሯል። ዩናይትድ ከዚህ በፊት ነጥብ የሚጥልባቸው የሚሸነፍባቸውን ጨዋታዎች ሁሉ እያሸነፈ 3 ነጥብ ይዞ እየወጣ ነው የሚገኘው። ትልልቅ ቡድኖችን እንደተለመደው አሞሪም ስር እያሸነፈ ነበር። በካሪክ ስርም እንዲሁ ማሸነፉን በጣም በአስደናቂ ሁኔታ ዩናይትድ ቀጥሎበታል። ስለዚህ በጣም ጥሩ የሆነ ዊኒንግ ስትራይክ ዩናይትድ አሁን ያለው ማለት ነው። ካሪክ ከ6 ጨዋታ 5ቱን ያሸነፈው አንዶች አቻ ነው የወጣው። ማግኘት ካለበት 18 ነጥብ 16ቱን ነጥብ ሰብስቧል። በዚህ እጅግ በጣም ከባድ በሆነው በእንግሊዝ ፕሪሚየር ሊግ ነው ዩናይትድ ይሄን ማድረግ የቻሉ። ቤተሰቦቻችን 4ኛ ደረጃን መልሶ መቀበል ችሏል። ወደ 4ኛ ደረጃ ላይ መጥቷል። ከአስቶን ቪላ ጋር በጣም በቅርበት ነው አሁን ዩናይትድ እየተከተለ የሚገኘው 48 ነጥብ ላይ ደርሷል። አስቶን ቪላ 51 ነጥብ ነው ያለው። በሁለቱ ቡድኖች መካከል ያለው የነጥብ ልዩነት 3 መሆኑን ተከትሎ የአንድ ጨዋታ ልዩነት ብቻ ነው ከቪላ ጋር ያለን ማለት ነው እና አሁን ቪላ ካለበት ወቅታዊ አቋም አንጻር ዩናይትድ የቪላን ቦታ እንደሚይዝ ቪላ ደካማ ናቸው። ዩናይትድ በተቃራኒው ደግሞ በጣም ጥሩ ፎርም ላይ ነው እና የአስቶን ቪላ ቦታ ዩናይትድ የመያዝ እድል በጣም በቅርቡ እንዳለው እና ከጥቂት ሳምንታት በኋላ ምናልባት ቀጣይ ሳምንት ሊሆን ይችላል ማንቸስተር ዩናይትድ 3ኛ ደረጃን ይዞ በፕሪሚየር ሊጉ የአውሮፓ ሻምፒዮንስ ሊግ ደረጃን የሚይዝበትን የተደላደለ ቦታ ይዞ ሊቀመጥ የሚችልበት እድል በጣም ሰፊ ነው ማለት ነው እና ይሄ ሁሉ ክሬዲቱ ለአሰልጣኛችን ካሪክ ነው። ቤተሰቦቻችን ከካሪክ ውጭ ደግሞ እንደው የምናመሰግናቸውም ተጫዋቾች እንደዚሁ መኖራቸው ባልቀረም በተለይ ከትላንቱ ጨዋታ በኋላ ከነኚህ ተጫዋቾች መካከል አንዱ ቤንጃሚን ሼሽኮ ነው። ሼሽኮ የሚያስደንቅ ተጫዋች ነው። እኔ ከሁሉም በላይ እንደው የገረመኝ ከትላንት በስቲያ በነበረው ቪዲዮ ላይ አንድ ሀሳብ አንስቼ ነበር። ካሪክ ይህን ተጫዋች ቤስት ማድረግ አይገባውም ወይ? በተለይ እንደ ኤቨርተን አይነት ላሉ ጨዋታዎች ስፒድ ለሚጠይቁ ልጁ ፍጥነት ስላለው እንደዚሁም የአየር ላይ ኳስ በጣም ጥሩ ስለሆነ በጣም ያስፈልገናል በሎ ብሎክ ለሚጫወቱ ቲሞች ብዬ ስል ነበር። ካሪክ ትላንትም ግን ተጫዋቹን ከቤንች ነው
ያስጀመረው ቤተሰቦቻችን። ግን ልጁ ያለው ሜንታሊቲ ነው ያደነኩለት እና ዋይኔ ሩኒም እንዲሁ በይፋ የተናገረለት ነገር የመጫወቻ ደቂቃ በተሰጠው ቁጥር አሰልጣኙን እያሳፈረ አይደለም፣ እኛንም እያሳፈረን አይደለም። አይ ቲንክ ካለፉት 7 ጨዋታዎች አሁን ያስቆጠራቸው ጎሎች ወደ 6 ሆነዋል። አጠቃላይ ያስቆጠራቸው የግብ መጠን ደግሞ አሁን 8 ደርሰዋል። ቤተሰቦቻችን ከፉልሃም ጋር 93ኛው ደቂቃ ላይ ነው ያስቆጠረልን በጣም ወሳኝ የሆነች ጎል። በቶተንሃም ጨዋታ ብቻ ጎል አላስቆጠረም ተጫዋቹ፣ ግን በጣም ጥሩ ጎል የማስቆጠር እድል አግኝቶ ነበር። ከዌስትሃም ጋር በ95ኛው ደቂቃ ላይ ጎል አስቆጠረልን። ከኤቨርተን ጋር ትላንት ደግሞ የማሸነፊያውን ብቸኛ ጎል በ71ኛው ደቂቃ ላይ ሼሽኮ አስቆጠራት እና አንድ ኳሷ ለብሪያን ምቡሞ እንደተጣለች ቤንጃሚን ሼሽኮ እንደው በኮንፊደንስ የሮጠበት ልጁ በቃ ትክክለኛ ስፒድ እንዳለው እስካሁን ድረስ በእንደዚህ አይነት ስፒድ ሮጦ ተጫውቶ ሲጫወት አይቼው አላውቅም። ዩናይትድ ከመጣ ጊዜ ጀምሮ ማለት ነው። ትላንት ሪያል የሆነውን ስፒዱን ያየንበት ነው ተጫዋቹ የሮጥበት መንገድ እና ኢቨን ተጨማሪ ርቀት ቢኖር ራሱ ጥሎት ተከላካዩንን የኤቨርተን ተከላካዩን ጥሎት የሚሮጥበት በሰፊ ርቀት የሚሮጥበት በጣም ጋፕ ነበረው። በሙሉ አቅሙ አይደለም የሮጠው። በተለይ ወደ ቦክሱ ሲደርስ ሩጫውን አቀዝቅዞ የብሪያን ምቡሞን ፓስ ሲጠባበቅ ነበር። ብሪያን ምቡሞ ደግሞ እንደታሰበው ፓስ አድርጎለት፣ ግን ፓሱን ሳይቸኩል በተረጋጋ መንፈስ በጣም ጠባብ በሆነው አንግል ጎሉን እንዲሁ ያስቆጠረበት መንገድ ቤንጃሚን ሼሽኮን በጣም እንደው እንድናመሰግነው የሚያደርግ ነው። ምንም አይነት ጨዋታ አላስጀመረውም። ካሪክ ከመጣ በኋላ እንደምታውቁት ቤንች ነው እያደረገው፣ ግን ከቤንች ተነስቶ ቡድኑን እየታደገ ባለፉት ዩናይትድ 4 ነጥብ ለመያዙ ትልቁ ምክንያት እኔ ቤንጃሚን ሼሽኮን አድርጌ ነው መወስደው። ኦፍኮርስ እሱ ነው ምክንያቱ። ከዌስትሃም ጋር ከትላንቱም ጨዋታም እንደዚሁ ማለት ነው 2026 ከገባ ጀምሮ ቤተሰቦች 2026 ከገባ ጀምሮ እንደ ቤንጃሚን ሼሽኮ ሱፐርብ የሆነ ሰብ የለም በፕሪሚየር ሊጉ ማለት ነው። እና ነን ፔናልቲ የሆኑ ጎሎችን በማስቆጠር ሼሽኮን የሚያክለው ተጫዋች የለም በፕሪሚየር ሊጉ በ2026 ዩናይትድ እንደ ቡድን ሼሽኮም እንደ ግል የተሳካላቸው ዓመት ነው ማለት ነው። ያ ሼሽኮ ተናገረ ከጨዋታው መጠናቀቅ በኋላ እንዴት ነው ቤንች በሆነ ቅሬታ አያሳድርም ወይ ተብሎ ሲጠየቅ ለምን አሰልጣኙ 5 ደቂቃ አይሰጠኝም አለ። ከ90 ደቂቃ 5 ደቂቃ ተጫወትኩ ወይ 90 ደቂቃ ተጫወትኩ ለእኔ ምንም ትርጉም የለውም። ብቻ በተሰጠኝ ደቂቃ ሁሉ እኔ እንደምችል ማሳየት እና ቡድኑን መርዳት እንደምችል ማሳየት ነው የምፈልገው እና ቡድኑን መርዳት ጨዋታዎችን እንዲያሸንፍ ማድረግ ለእኔ በጣም ጥሩ ስሜት ነው የሚሰጠኝ በሚል ነው ተጫዋቹ ቤንች ቢሆን ወይ ደግሞ ቋሚ ሆኖ ቢጀምር ስሜቱ ያው እንደሆነና የትኛውም ደቂቃዎች ላይ ገባ ልጁ ለቡድኑ ጎል አስቆጥሮ ውጤት ይዘው እንዲወጡ ለማድረግ የቻለውን በሙሉ ጥረት እንደሚያደርግ ነው ሼሽኮ ከጨዋታው በኋላ አስተያየቱን እየሰጠው ማለት ነው። ይሄ ትልቅ ሜንታሊቲ እንዳለው ይሄ ያሳያቸዋል። ተጫዋቾች ብዙ ጊዜ ኢጓቸው በጣም ከባድ ነው ታውቃላችሁ። ከዚህ በፊት በዩናይትድ ቤት የነበሩ ተጫዋቾች ቤንች በመሆናቸው ወይ ተቀይረው በመውጣታቸው ሲነጫንጩ በማህበራዊ ድረገጾች ላይ አላስፈላጊ ነገሮች ውስጥ ሲገቡ ታያላችሁ። ሼሽኮ ይሄን አይደለም ያደረገው፣ ጠንክሮ ነው የሰራው። ከዚህ በፊት ልጁ ይሄ ሌቭል ላይ ሊደርስ እንደሚችል ፍንጮች ነበሩ። ቤተሰቦች ዝም ብሎ በአንድ የመጣ ለውጥ አይደለም ሼሽኮ አሁን ያመጣው። በጣም ተተችቷል እንደምታውቁ። ጋሪ ኔቭል ሁሉ ሳይቀር ወጥቶ ሲተቸው ነበር። እኛም በቻናላችን ላይ እንዲሁ ስንከላከልለት ነበር። እድሜው ገና ነው፣ ብዙ እየተማራቸው ያሉ ነገሮች አሉ እያለን እነኚህ ሁሉ ትችቶች ግን ምስጋና ለሼሽኮ ማህበራዊ ሚዲያ የለውም። እሱ እንደሚለው ከሆነ የለውም ሳይሆን አክቹዋሊ አይከታተልም ለማለት ነው። ሆን ብሎ ማህበራዊ ሚዲያ ላይ የሚፖሰቱ ነገሮችን ቼክ አያደርግም እንጂ ባለፉት ጥቂት ወራት በፕሪሚየር ሊጉ ጨዋታዎች እንደተጀመሩ በሩበን አሞሪም ስር ቡድኑ እየተቸገረ ሲመጣ ዩናይትድ ጎል በሚያስፈልገው ሰዓት ሼሽኮ ሳይገኝ ሲቀር ሲሰጥበት የነበሩ ትችቶች ተጫዋቹ ላይ በጣም ከባድ ነበሩ። ሊያጠፉት ይችሉ ነበር እውነት ለመናገር። ልጁ ግን እነኚህ ሁሉ ትችቶች እንደው ሳይሰማቸው ቀርቶ አይደለም። ምንም እንኳን ማህበራዊ ሚዲያ ላይ አክቲቭ ባይሆንም ግን እነኚህ ትችቶች ፍጹም እንደማይሰማቸውና ይበልጥ እንዲጠናከር በሜንታሊቲውም ረገድ በጣም ተጫዋቹ ጠንካራ እንዲሆን እንዳደረገው አሁን መረዳት ትችላላችሁ። እና ያ ነገር ነው ተጫዋቹን አጠንክሮት በሜዳ ላይ ኤክስትራ ልምዶችን በመስራቱ በመልፋቱ ምክንያት ያገኘው ውጤት ነው ትላንት አይነት ጎሎች የተመለከትነው እና ሰሞኑን እያየ ነው ያለ ነው በቤንጃሚን ሼሽኮ ዙሪያ ማለት ነው። እና በእውነት ለመናገር እኔ በሼሽኮ ለውጥ እጅግ በጣም ደስተኛ ነኝ። ከዚህ በላይ ማንቸስተር ዩናይትድ ልጁ ይጠቅማል ወደፊት ከፕሪሚየር ሊጉ ታላላቅ አጥቂዎች
ተርታ የሚያስመድበው ምቅ የሆነ ፖቴንሻሉ እንዳለውና መሆን እንደሚችል ሼሽኮን በግል ላይ አምናለሁ እና ዩናይትድ የተሻለውን አጥቂ እንዳስፈረመም አምናለሁ። ከጊዮኬሬዥ አንጻር ስናየው ማለት ነው። ሩበን አሞሪም ጊዮኬሬዥን አጥብቆ ፈልጎት ነበር እንደምታውቁት፣ ግን ጊዮኬሬዥ ወደ አርሰናል አመራ። እሱም አልፈለገም ወደ ዩናይትድ መምጣት። ቤንጃሚን ሼሽኮ ደግሞ ለዩናይትድ ፈረመ ማለት ነው እና እኔ ከሁለቱ ዝውውሮች ሼሽኮን ማምጣታችን በጣም ጥሩ ውሳኔ ነበር ብዬ ነው እኔ በግሌ የምወስደው። የጎሉንም እንደዚሁ አቆጣጠር ብታየው ቤንጃሚን ሼሽኮስ ዲፕሊ ወደኋላ ተመልሶ ነበር እንግዲህ በካውንተር ዩናይትድ ያስቆጠረው እና በቢውልዳፑ ላይ ተሳትፎ አድርጓል። ከዛ ኩኛ ጋር ኳሱ ደረሰ። በኩኛ በረሽሙ አቀበለ ለብሪያን እምቡሞ። ከዛ ብሪያን እምቡሞ በከፍተኛ ስፒድ ሽሮጥ ለነበረው ለሼሽኮ አቀበለው እና የነኚህ ሶስት የዩናይትድ የክረምት ፈራሚዎች ጥምረት ዩናይትድን ለጎሏና ለድል ለ3 ነጥብ አብቅቶታል ባይነኝ እና ማቲያስ ኩኛ አስደናቂ ነው። ትላንት ለየት ያለው ማቲያስ ኩኛ ባህሪ በ11 ዲፌንሲቭ ኮንትሪቢሽን የዩናይትድ ተሳትፎ ማድረጉ ነው። በጣም ማጥቃት ብቻ ሳይሆን ፕሪአሲስት ማድረግ ብቻ ሳይሆን በ94 ደቂቃ ውስጥ ተጫዋቹ የመከላከል ኃላፊነቱን በአግባቡ ሲወጣ ነበር። ትላንት በጣም ሂውጅ የሆነ ሺፍት ነበር ለኩኛ ዲፌንሲቭ ሞመንቶች ላይ ተሳትፎ በማድረግ እና አታክም ላይ እንደዚሁ አስተዋጽኦ በማበርከት ማለት ነው። ቤተሰቦቻችን ብቻ ደስ ይላል የትላንቱ ድል። ዩናይትድ መጥፎ ጥሩ ባይጫወትም ግን 3 ነጥብ ይዞ መውጣት እንደሚችል ያሳየበት እና ሪያል የሆነ የአውሮፓ ሻምፒዮንስ ሊግ የመሳተፍ እድል እንዳለው እና እውነተኛ ተፎካካሪ እንደሆነ 5 ክለቦች ነው ሻምፒዮንስ ሊግ ሊሳተፉ የሚችሉት። 6 ክለቦች ፉክክር ላይ ናቸው። ዩናይትድ ግን ሌሎቹ እንደው ሲቲ እና አርሰናልን እንኳን ብንተው ከአራቱ ቡድኖች የተሻለ የመሳተፍ እድል እንዳለው ዩናይትድ ያሳየበት ጨዋታ ነው ብዬ ነው በግሌ የማስበው። የጨዋታው ኮከብ የተባለው ላሚንስን በተመለከተ ሳንናገር መውጣት ደግሞ በጣም ንፉግነት ነው የሚሆነው። በነገራችሁ ላይ ስለ ላሚንስ ትላንት ነበር መረጃ የያዝኩት ላደርሳችሁ፣ ግን እንዳይረዝም በሚል እና ትላንትም የጨዋታ ቀን ስለነበረ ከጨዋታው ቀን በኋላ ልጁ ጥሩ ፐርፎርም እያደረገ ስለነበረ ያው ማውራታችን ስለማይቀር ያስኩት አንድ መረጃ አለ። የትላንት ፐርፎርማንስ ሲያሳይ ደግሞ እንደ ትላንቱ አይነት 8.4 ሬቲንግ ነው ያገኘው። ሴን ላሚንስ አስገራሚ የሆኑ ሴቮችን ነው ትላንት ሲያደርግ የነበረው ማለት ነው። በተለይ የኬንን ኳስ ያዳነበት ይቺ አየር ላይ ኳስ 90 ዲግሪው ጋር አርፋ ነበር። ያቺ ኳስ በጣም ከባድ ኳስ ነበረች። እስካሁን ድረስ አይ ቲንክ የአየር ላይ ኳሶችን የሚሻሙ ኳሶችን በተለይ በእጅ መያዝ ካለበት ይይዛል ልጁ። እንደዚህ አይነት ኳሶች ሪፍሌክሲቭ የሆኑቶች የሚጠይቁ ኳሶች ላይ ዴቪድ ደህያ ብዙ ጊዜ ሲመልሳቸው የምናያቸው ኳሶች ማለት ነው። ከርቀት በተለየ አንግል የሚሞከር ኳስ በጣም በከፍተኛ የሆነ መለጠጥ መመለስ ማለት ነው እና ይቺ በኮርናው ጥግ ላይ ልትገባ የነበረች አስደናቂ የሆነችን ኳስ የመለሰበት መንገድ ትላንት ከሴን ላሚንስ ያየነው እስካሁን ድረስ በደንብ ያላየነው እና ፕሩቭ ያላደረግነው ግን ትላንት ያየነው በጣም ምርጡ የመለሳት ኳስ ትመስለኛለች። እሷም ኳስ ናት ትላንት ለማን ኦፍ ዘ ማች እንዲሁ ያበቃችው። ግን ተጫዋቹ አንድ እድለኛ ነው። እድለኛን ያልኩበት ምክንያት ምንድን ነው? 19 የፕሪሚየር ሊግ ጨዋታ አድርጎ ለዩናይትድ ከመጣ ከተሰለፈ በኋላ 2 ጨዋታ ብቻ ነው ዩናይትድ የተሸነፈ። ይሄ በጣም የሚያስገርም እንደው እድለኝነትም ነው ብቃትንም የሚጠይቅ ነው። ዝም ብሎ አይደለም ይህንን ቁጥር ልጁ ያስመዘገበው ማለት ነው እና ዩናይትድ ትላንትና ይሄን ልጅ በማምጣቱና እንደው ኦናናን በመሸኘቱ ምን ያህል ትልቅ ውሳኔ እንደወሰነ በደንብ አድርጎ ያሳየበት ነው። ከዚህ በፊት አሳይቶናል ልጁ። ትላንት ደግሞ ይበልጥ እንደው ዩናይትድ ደጋፊዎች ልጁ የኛ ግብ ጠባቂ በመሆኑ የኮራንበት ቀን ይመስለኛል። ትላንት አስቡት፣ ገና ልጅ ነው ይሄ ልጅ። ብዙ የሚማራቸው ነገሮች አሉ። በጣም ብዙ ነገሮችን ሊማር ይችላል በፕሪሚየር ሊጉ። አስቡት ከ5 ዓመት በኋላ ላሜንስ ምን አይነት ግብ ጠባቂ ሊሆን እንደሚችል ገና በዚህ እድሜው በዚህ ኮንፊደንስ፣ በዚህ መረጋጋት፣ በዚህ ኳሶችን በተለይ አየር ላይ ኳሶችን ሺፕ አድርጎ በሚመልስበት ወይ ኳሶችን ተቆጣጥሮ የሚይዝበት መንገድ እኔ ከእድሜው በላይ ነው የሆነብኝ ማለት ነው። ከእድሜው በላይ ፐርፎርም እያደረገ ያለ ተጫዋች ነው እየሆነብኝ ያለው። አንድ ደጋፊ ምን አለ መሰላችሁ ትላንት ክራይፍ ቲኪታካን አሻሻለ አለ። ዮሃን ክራይፍ የቀድሞ የባርሴሎና አሰልጣኝ ቲኪታካን አሻሻለ። ፔፕ ጋርዲዮላ ደግሞ ቲኪታካን ይበልጥ አዘምኖት በጣም ፌመስ አደረገው ነው የሚለው። ያው የጋርዲዮላ ቦል ታውቃለህ፣ የጋርዲዮላ ይበልጥ የሚታወቀው በቲኪታካ ነው። ኦፍኮርስ አሁን ተቀይሮ ሊሆን ይችላል እንደ ሁኔታው። ግን ደግሞ ሚካኤል አርቴታ ምን አመጣበት አለ የአርሰናሉ አሰልጣኝ።
የኮርና ጎል የማስቆጠር ነገር ኢንቬንት አደረገብን አለ። ደጋፊ ነው ኮሜንት ይሄን የሰጠው ማለት ነው። እና ዴቪድ ሞይስ ትላንት ምን አሉ መሰላችሁ? ይሄን ያነሳሁት ለምንድን ነው? ከአርሰናል ብዙ ቲሞች አሁን እያዩ ከኮርና ጎል ለካ ማስቆጠር ይቻላል። ኮርና ቦታ ውስጥ እንዲሁ በዛች ፔናልቲ ቦክስ ውስጥ ግብ ጠባቂውን ተከላካዮችን በመረበሽ ጎል ማግኘት ለካ ይቻላል የሚለውን ነገር ብዙ ቡድኖች አሁን እየሞከሩት ነው። ትላንት ኤቨርተን ዩናይትድ ላይ ያንን ሲያደርግ ነበር። ተመልክታችሁ ከሆነ አንድ ፎቶ ተለቋል። ይኸው እዚህም ቪዲዮ ላይ ልታገኙት ትችላላችሁ። የዩናይትድ ተጫዋቾች ላይ ኤቨርተኖች ኬዎስ ሲፈጥሩ እንደነበረ ከኮርና ጎል ለማስቆጠር ትመለከታላችሁ። በጣም ግርግር ነው የበዛበት። የሆነ ነፃ ትግል ይመስላል። በአርሰናልና በዩናይትድ ጨዋታም ላይ ይህን ጉዳይ ተመልክተናል። በግርግር ጎል ለማስቆጠር ማለት ነው። ኦፍኮርስ ተሳክቶላቸው ሁሉ አርሰናሎች ጎል አስቆጥረዋል። እንደዚህ አይነት ነገሮችን አሁን በተደጋጋሚ እየተመለከትን ነው በፕሪሚየር ሊጉ። ትላንት ብታምኑም ባታምኑም ኤቨርተኖች 10 እና ከዛ በላይ አይ ቲንክ 10 መሰለኝ ኤግዛክትሊ ኮርና ያገኙት። ዩናይትድ ኦልሞስት አንድ ነው ምናምን ኮርና ነው ያገኙት። ከ10ሩ ኮርናዎች ግን አብዛኞቹን ኮርናዎች ወይ ፐንች በማድረግ እኛን ኳሶች በመቆጣጠር ሴላሜንስ ዩናይትድ ላይ ጎል እንዳይቆጠርበት ማድረግ የቻለ ግብ ጠባቂ ነው። በጣም የሚያስገርም ግብ ጠባቂ፣ የሚያስገርም ያለውን ይሄ ተክለሰውነት ያለውን ቁመት በደንብ ተጠቅሞ ዩናይትድ በተለያየ አየር ላይ ኳሶች ላይ ከዚህ በፊት ስጋት ነበሩበት ታውቃላችሁ። ኦናና እኮ በቁመት በተክለሰውነት ከሴላሜንስ እኮ አንሱ አይደለም፣ ግን ይሄ ልጅ በደንብ አድርጎ ነው ኳሱን የሚቆጣጠረው ማለት ነው። ወይ አየር ላይ ይዘዋል፣ ወይ ፐንች አድርጎ ማራቅ ካለበት ማራቅ ወዳለበት ቦታ ነው የሚያርቀው ልጁ። አየር ላይ ከተነሳ ኳሱን ፐንች ሳያደርግ ወይ ኳሱን ሳይዘው ልጁ አይወድቅም። እና ይሄ ኳሊቲው በተለይ ዩናይትድን በጣም እንደጠቀመና ዩናይትዶች ውጤት ይዘው እንዲወጡ እንዳደረጋቸው ሃይ ክሌም የሚያደርገው ነገር ልጁ ምን ያህል ምርጥ የሆነ ግብ ጠባቂ እንደሆነ ዩናይትድ በኮርና ምክንያት እየደረሰበት ባለው ኬዎስ የማይረብሸው ባይንደርን እንኳን ሲረበሽ እኮ አይተናል ካስታወሳችሁ ከዚህ በፊት ድንብርብሩ ሲወጣ እና ዩናይትድ ላይ ጎል ሲቆጠርበት ካስታወሳችሁ ባይንደር ራሱ በእድሜ የሚበልጠው በጣም ልምድ አለው የምንለው ግብ ጠባቂ ነው እሱ። እንግዲህ ይሄ ልጅ ግን ገና በዚህ እድሜው ሂሶ ኮንፊደንት በጣም ኮንፊደንት ነው። ሲወጣ ሲዘል ታይሚንጎ ከእድሜው በላይ የሆነ ልጅ ነው ማለት ነው እና ታድጎታል ዩናይትድን። ሴላሚስ መደነቅ ያለበት ልጅ ነው። ለዛም ይመስለኛል ኤድዊን ቫንደርሰን ተጫዋቹን እንደዚህ ሲል ያደነቀው። አይ ቲንክ ከትላንቱ ጨዋታ በፊት ነው ኦልሞስት ያደነቀው። በጣም ጥሩ ነገር እየሰራ ነው ብሏል ቫንደርሰን። የፕሪሚየር ሊጉን ፊዚካል ዲማንድ በደንብ አድርጎ ማሟላት ችሏል ካለ በኋላ በተለይ የወጣ ክሌም የሚያደርጋቸው ኳሶች በአየር ላይ የሚጣሉ ወደ ፔናልቲ ቦክሱ የሚጣሉ ኳሶች ክሌም የሚያደርግበት መንገድ እና በኮንፊደንስ የሚይዝበት መንገድ ለዩናይትድ በጣም በጣም ጠቃሚ የሆነ ይመስለኛል ብሏል። እና ተጫዋቹ ለረዥም ጊዜ በማንቸስተር ዩናይትድ ቤት አለ ቫንደርሰን ለረዥም ጊዜ የዩናይትድን ግብ ጠባቂ መጠበቅ የሚያስችሉ ኳሊቲዎች ያሉት ግብ ጠባቂ እንደሆነ ተመልክቻለሁ ሲል ነው ቫንደርሳር እንኳን ሳይቀር ሴላሜንስን ያደነቀው ማለት ነው። እና የትላንቱን ጨዋታ ሳይጨምር 2.73 ጎሎችን ነው ጨዋታው ላይ የሚያድነው ይሄ ልጅ 2.73 የጎል ሙከራዎችን ያድናል በየጨዋታው ማለት ነው። አራተኛው በሊጉ ምርጡ ነው። ይሄ ደግሞ አራተኛው በሊጉ ማንን ይበልጣል ካላችሁ እነ ዶናሩማ እና ሳንቼዝን ይበልጣል። አሁን በሌላ ነገር አይደለም ያልኩት 2.73 ጎል ፕሪቬንት በማድረግ ከሊጉ አራተኛ ነው። እነ ዶናሩማና ሳንቼዝን ሁሉ ሳይቀር በልጦ ነው የተቀመጠው ማለት ነው። ኦናና ግን በየጨዋታው 0.53 ኳሶችን ነው ለዩናይትድ ሴቭ ሲያደርግ የነበረው ማለት ነው። 17ኛ ነበር ከፕሪሚየር ሊጉ ግብ ጠባቂዎች ከዚህ በፊት እና ምን ያህል ዩናይትድ ላይ የተሞከሩ ኳሶች እንደሚገቡበት ይኸው ከኦናና ትረዳላችሁ። 0.53 ብቻ ፕሪቬንት ያደርጋል። ሌላውን ይተፋል ወይ ተፍቶ ወይ በስህተት ይቆጠርበታል። በቃ የሆነ ነገር ይፈጠራል ማለት ነው እና ሴላሜን ስለ ዩናይትድ ውጤት መሻሻል ትልቅ ለውጥ ያመጣ ሩበን አሞሪም እንደው አንዳንድ ጊዜ እኔ ማርቲኔዝ ሁሉ ቢመጣ ስመርጥ ነበር እውነት ለመናገር ቤተሰቦቻችን አላዋሻችሁም። እዚህ ጋር የዝውውር መስኮቱ እየተካሄደ ባለበት ሰዓት የዩናይትድ ሰዎችና ሩበን አሞሪም በተከፋፈሉበት ሰዓት የዩናይትድ አመራሮች እነ ቪቭል ላሜንስ ይምጣ ብለው ላሜንስ ላይ ሲወስኑ ሩበን አሞሪም ግን አይ ላሜንስን አይሆንም የፕሪሚየር ሊግ ልምድ ያለው ማርቲኔዝን አምጡልኝ ብሎ ሲል እኔ ከአሞሪም ጎን ነበርኩ ቤተሰቦች።
ምንም እዚህ ጋር በግልጽ መናገር ነው የሚያስፈልገው። ግን አሁን እኔም ተሳስቼ እንደነበር ኦፍኮርስ ማርቲኔዝ ቢመጣ እኮ መጥፎ ግብ ጠባቂ ሆኖ አይደለም። ግን ደግሞ አስቡት ከማርቲኔዝ እድሜው በጣም እንትን ነው፣ ፕላስ የሚጠይቀው ደሞዝ። ይሄ ልጅ ደግሞ ገና ታዳጊ ነው፣ ብዙ የሚማራቸው ነገሮች አሉ ከኮስት አንጻር። ፕላስ እኔ ኮስቱ ላይ ያተኩረው እንደው ይሄ ዋጋ ወጪ ቅነሳ አይነት ነገር መስሎኝ ነበር ላሚንስን እንዲያመጡ ያስገደዳቸው። ግን አሁን ስመለከት ልጁ ያለው ኳሊቲ ነው ይበልጥ እንዲያመጡት ያደረጋቸው። ስለዚህ ክሬዲት እንስጥ ለክሪስቶፈር ቪቭል እና ለዩናይትድ ስካውቲንግ ዲፓርትመንት እና ይህን ውሳኔ ለወሰኑ ዩናይትድ አመራሮች በደንብ እዚህ ጋር ምስጋና ማቅረብ ያስፈልጋል። በነገራችሁ ላይ ትላንት የማንቸስተር ዩናይትድ ዋና ቡድን ብቻ አይደለም የዩናይትድ አንደር 21 ጨዋታ አድርጎ ነበር እና በፕሪሚየር ሊግ ጨዋታ ላይ ዩናይትድ ሌስተር ሲቲን ነው ከሜዳው ውጭ 4-1 በሆነ ውጤት ተጫውታ ያሸነፈው። ቺዶ ኦቢ በትላንቱ ጨዋታ 4 ጎል አስቆጥሯል እና የዩናይትድ ሁለተኛው ቡድን አሁን የፕሪሚየር ሊጉ አናት ላይ ወጥተዋል ማለት ነው። መሪ ናቸው። 14 ጨዋታ አድርገው 36 ጎል አስቆጥረው 18 ጎል ተቆጥሮባቸው 33 ነጥብ በመያዝ የፕሪሚየር ሊግ 2 ውድድርን አሁን እየመሩ ነው የሚገኙት። አርሰናል እንደው ለመጥቀስ ያህል 9ኛ ደረጃ ነው የሚገኘው ከአንደር 21 ውድድሮች ደረጃ ቴብል ስናይ። ማንቸስተር ሲቲ ደግሞ 8ኛ ደረጃ ላይ ነው የሚገኘው 25 ነጥብ ይዟል። ዩናይትድ 33 ነጥብ ይዟል አንደኛ ሲሆን፣ ቼልሲ ሁለተኛ ነው 31 ነጥቦችን ይዟል። ኢፕስዊች ግን 31 ነጥብ ይዞ 3ኛ ደረጃ ላይ ተቀምጧል። ዩናይትድ ምንም እንኳን በዋናው ቡድን መሪ መሆን ባይችልም ግን በሁለተኛው ቡድን ሊጉን እየመራ ይገኛል። ቺዶ ኦቢም ትላንት 4 ጎሎችን ማስቆጠር ችሏል። ወደ ዜናዎች እንደለፍ አጠራጠር ያሉ መረጃዎችን ላድረሳችሁ። የመጀመሪያው ከጉዳት ጋር በተያያዘ ነው። ዶርጉ እንዳይቻኮል በዩናይትድ የሜዲካል ስታፍ አባላት ተነግሮታል ተብሎ ተገልጿል። ተጫዋቹ በ6 ሳምንታት ይመለሳል ተብሎ ሲነገር ነበር። አሁን ግን ምናልባት እስከ 8 ሳምንት መጠበቅ ሳይኖርበት እንደማይቀርና ምናልባት ተጫዋቹ በአፕሪል መጀመሪያ ላይ ሊመለስ እንደሚችል ነው የተነገረው እና ልጁ በፍጥነት እንዲመለስ ራሱን ፑሽ እንዲያደርግ አይፈለግም። የዩናይትድም ሰዎች የሜዲካል ስታፍ አባላት የነገሩት ያንን ነው። ወደ ሜዳ ለመመለስ አትቻኮል የሚል ትዕዛዝ እንደሰጡት ነው ከኢንዲካሊያ መረጃ መረዳት የሚቻለው። ይሄም ለተጫዋቹ ደህንነት በማሰብና ለዩናይትድ በጣም ወሳኝ የሆኑ የፕሪሚየር ሊጉ የመጨረሻ ጨዋታዎች ላይ ልጁ እንዲደርስ ከማሰብ አንጻር ነው ዩናይትዶች ልጁ እንዲረጋጋና ተቻኩሎ እንዳይመለስ የነገሩት ነው የተባለው። በሌላ የጉዳት ዜና ግን ማርቲኔዝ ለ2 ሳምንት ብቻ ነው ከሜዳ የሚረቀው ተብሎ ተገልጿል። መቼ እንደሚመለስ የተቀመጠ ቁርጥ ያለ ቀን የለም። የማርቲኔዝ ጉዳት ያው ያልተጠበቀ ነው፣ ትላንት የሰማ ነው። ግን ተጫዋቹ ለረዥም ጊዜ ከሜዳ አይርቅም፣ በጣም በቅርቡ ይመለሳል ተብሏል። አይ ቲንክ የፓላስ ጨዋታ ሊያመልጠው ይችላል። የሚሆነውን ግን ባናቅም ቤተሰቦቻችን አብረን ጨዋታው ሲደርስ የምናይ ነው የሆነው። ማቲያስ ዴሊክት አሁንም ጨዋታዎች እንዳመለጡት ነው። 2 ሳምንት ጨዋታ ያመልጠዋል የተባለው ተጫዋች አሁን በርካታ ሳምንታት በጉዳት ምክንያት ጨዋታዎች እያመለጡት ይገኛሉ። ኦልሞስት ወደ 12 ወራት አለፉ፣ 12 ሳምንታት አለፉ ማቲያስ ዴሊክት ለዩናይትድ ጨዋታውን ካደረገ። ይህም ማለት ኦልሞስት ወደ 3 ወር ማለት ነው። ቀላል አይደለም። ለረዥም ጊዜ ማቲያስ ዴሊክት ከዩናይትድ ጋር ሳያገለግል በጉዳት ምክንያት ተገሎ ቆይቷል። ይህን ይመስላል እንግዲህ የጉዳቱ የዩናይትድ ተጫዋቾችን የተመለከቱ ዜናዎች። ወደ ቅድመ ዝውውር መረጃ ስናልፍ ዩናይትድ በቀጣይ ክረምት የዝውውር መስኮት ላይ አውሮፓ ሻምፒዮንስ ሊግ የማይሳተፍ ከሆነ ለዝውውር ያለው ባጀት 55 ሚሊዮን ፓውንድ ብቻ ነው ተብሎ መነገሩ በጣም ያስገረመ መረጃ ሆኗል። ይሄ ክለቡ የሚሸጣቸውን ተጫዋቾች የሚጨምር አይደለም። ከሽያጭ ገንዘብ ሊያገኝ ይችላል። የሚሸጣቸውም ተጫዋቾች እንዳሉ እርግጥ ነው። ለምሳሌ አሁን ወደ ናፖሊ ያመራው ራስመስ ሆይሉንድ ወደ ባርሴሎና ሄዶ እየተጫወተ የሚገኘው ማርከስ ራሽፎርድን የመሳሰሉ ተጫዋቾችን በመሸጥ ክለቡ ኦልሬዲ ገንዘብ ያገኛል። ከዛ ውጪ ከደሞዝ ቢላቸው ላይ ተጫዋቾችን ነፃ በማድረግ የሚያተርፉት ገንዘብ እንዳለም እና ያንን ለዝውውር ሊጠቀሙ እንደሚችሉ መረጃ ስናደርሳቸው ቆይተናል። ግን ምንም ሽያጭ ሳይፈጽሙ ከደሞዝ ቢላቸው ላይ ምንም የተጫዋች ደሞዝ ሳያነሱ ግን
ያላቸው የክረምት ባጀት የዩናይትድ ሰዎች 55 ሚሊዮን ፓውንድ ብቻ ነው ተብሎ መነገሩ በጣም ያስገረመ ሆኗል። አውሮፓ ሻምፒዮንስ ሊግ መሳተፍ ዩናይትድ የማይችል ከሆነ የዝውውር መስኮቱ ላይ የሚፈልጋቸውን ተጫዋቾች ለማምጣት ሊቸገር እንደሚችል ይሄ ማሳያ ተደርጎ ተወስዷል። ግን አሁን ቡድኑ በአውሮፓ ሻምፒዮንስ ሊግ በጣም ጥሩ የሆነ ተሳትፎ እያደረገ በቀጣይ ሲዝን ሊሳተፍ እንደሚችል አሁን ይበልጥ ግምት እየተሰጠው መጥቷል። እና አውሮፓ ሻምፒዮንስ ሊግ ተሳትፎ ነው የሚያገኝ ከሆነ ታዲያ ባጀቱ በአንድ ጊዜ ከ55 ሚሊዮን ፓውንድ ወደ 200 ሚሊዮን ፓውንድ ከፍ ሊል እንደሚችል ከሚሸጣቸው ተጫዋቾች ውጭ ይሄን ያህል ገንዘብ የዝውውር ባጀት ዩናይትድ ሊያገኝ እንደሚችል እና የአውሮፓ ሻምፒዮንስ ሊግ ተሳትፎ ለቡድኑ ግንባታ ቀጣይ ክረምት ላይ እጅግ በጣም ወሳኝ እንደሆነ ነው የተነገረው ማለት ነው። ለምሳሌ አሁን በቀጣይ ክረምት ላይ በርካታ ባጀት ያላቸው ክለቦች ተብሎ ክለቦች ስማቸው እና እንደዚሁም ሊያወጡ የሚችሉት የገንዘብ መጠን ተተምኗል። ዩናይትድ አንደኛ ደረጃ ተቀምጧል ነው ከ200 እስከ 250 ሚሊዮን ፓውንድ ዩናይትድ በጀት ሊኖረው ይችላል ተብሏል። ይሄን ልብ በሉ የሻምፒዮንስ ሊግ ተሳትፎ የሚያገኝ ከሆነ ተብሎ የተተመነ ነው። ማንቸስተር ሲቲ ከ200 ሚሊዮን ፓውንድ እስከ 250 ሁለተኛ፣ አርሰናል ከ180 ሚሊዮን ፓውንድ እስከ 220 ሚሊዮን ፓውንድ ሊያወጡ ይችላሉ ተብሏል። ቼልሲ ከ150 እስከ 180 ሚሊዮን ፓውንድ፣ ሊቨርፑል ከ140 እስከ 170 ሚሊዮን ፓውንድ፣ ኒውካስል ከ130 እስከ 160 ሚሊዮን ፓውንድ ባጀት ሊኖራቸው ይችላል ተብለው ስድስተኛ ላይ ነው መቀመጥ የቻሉት። እንዲሁም የሊጉን የመጨረሻ ስናይ ወልቭስ መውረዱ የሚቀር አይመስልም። ስለዚህ ወልቭስ ምንም ባጀት ይኖረዋል ተብሎ አይጠበቅም። ወይም ደግሞ ክለቡ የዝውውር መስኮት ላይ ይሳተፋል ተብሎ አይጠበቅም። ዌስትሃም ዝቅተኛ ባጀት ይኖረዋል ተብሎ 15 ሚሊዮን ፓውንድ 15 ሚሊዮን ፓውንድ እስከ 35 ሚሊዮን ፓውንድ ተይዟል። በርንሌ 20 እስከ 40 ሚሊዮን ፓውንድ ተብሎ 18ኛ ደረጃ ላይ የተቀመጡ ናቸው ማለት ነው እና ከሊጉ 20 ክለቦች ቀጣይ ክረምት ላይ ብዙ ገንዘብ የማውጣት አቅም ያለው ቡድን ዩናይትድ እንደሆነ ነው የአውሮፓ ሻምፒዮንስ ሊግ ተሳትፎን መሰረት በማድረግ የወጣው ሪፖርት ያመላክተው። ቤተሰቦች ለዛሬ ያስኩላችሁ ዜናዎች እነኝህን ይመስላሉ። በጣም ከጉንፋን ጋር እየታገልኩ ነው የቀረብኩላችሁ ፋሚሊዎች እንደው ከምንቀር በሚል ነው። ነገ ደግሞ እስቲ እንመለሳለን። ጠብቁን፣ ቼክ አድርጉን ቤተሰቦቻችን። እስከዛ ሰላም ሁኑ ባይ